አምቡላንስ ጥራቱ ነው። ደውል በረከት አምቡላንስ ጥራቱ ነው። ይሄንን ነው አይደል አንተ የምትፈልገው? ቁጭ በል በረከት እንዴት እንዳራክው ትነግረኛለህ ወይ? ቁጭ በል እያልኩ ነው። ቁጭ በል በረከት እየተነፈሰ አይደለም። በረከት ደውል በእናትህ አሁኑን ደውልላቸው ለኛ ሰዎች። በረከት በማን ቁጥጥር ስር እንደዋልክ ለማሳየት በጣም በቂ ማስረጃዎች ናቸው ብዬ አስባለሁ። ካንተ ጋር ምንም ሳላደርግህ በሰላም የተለያየ ነው ስለምታስፈልገኝ ጭምር ነው እንጂ የዛኑ ሰዓት መወሰን ያለብኝን ውሳኔ ወሰንብህ ነበር። በየሰዓቱ በየደቂቃው ሳይቀር ቦታ እየቀያየረን ያለነው። ለዚህ ደግሞ ምክንያት የሆነን ምንድነው? አሁን እሱን በቁጥጥራችን ስር ካዋል ነው በኋላ እንኳን ሳይቀር የነሱ ሰዎች እሱን ለማስመለስ ታጥቀው ሳይቀር እየመጡ ነው። ይሄ ደግሞ ከፍተኛ የህመም ስሜቶች እየተሰሙኝ ነው። በሞቴም ምክንያት ደግሞ ተጠያቂዎች እንደምትሆኑ አስረግጬ እነግራችኋለሁ። ስለምትለው ነገር ውሸትነት እኮ አረጋግጫለሁኝ እኮ። የኛ ሰዎች እኮ ኤምባሲ ድረስ እኮ ደውለው እኮ አረጋግጠዋል የምንም ሀገር ዜግነት እንደሌለ። ምትመላለሰው ለምትሰራው ወንጀል ነው፣ መድኃኒቶችን ለማቀበል ነው ወይስ ሞት ነው የሚሻለው አንተ? ምረጥ እስኪ ላስመረጥ። እንግዲህ መግደል ከፈለጋችሁ ያው ሙከራውም የመግደል ሙከራ እኮ ነው። ሞት ነው የቀረው ኦሬዲ አምዳይ። ምን እያደረጋችሁ እንደሆነ ይሄንን ሁሉ ነገር ልታስተላልፍለት የነበረው የገዛ ልጅ ነው፣ የዘር መንፈስን የምታስተላልፍለት ልጅ ነው። እሱን ደግሞ በቀጥታ በቁጥጥር ስር ያለው ለአውሬው ሊቀልብ ሲሄድ ነው በማዳበሪያ ይዞ በሰዓቱ እንኳን ሳይቀር ሰዓት እንኳን ሳያሳልፍ። ምን እያልክ ነው? ቆይ ስንት ስራ ያቆሻሻ ስራ እንዳላሰራኝ አላቅም ትለኛለህ? እናቴን ራሱ እኮ እንዴት እንዳስገደልካት ታውቃለህ? ምንድነው? ስለምንድን ነው የምታወራው? የምን ድራማ ነው የምትጫወቱት? እናቴ እኮ ያን ቆሻሻ ስራህን አልሰራም ስላለች እኮ ነው እሷ ትገደል ብለህ እኔን የመረጥከኝ ለሰራክ። ያ የባዕድ አምልኮን እንዳስቀጥል ያልከኝ ሳልፈልግ ወደዚህ ህይወት ያስገባኝ እኮ አንተ። ወንድማችን በረከትን የት እንዳደረጉት እንድትነግረኝ ነው። እነዚህ ቀን በቀን ሊያስመልጡ ቀን በቀን ብቻ አይደለም እንግዲህ በየሰዓቱ ነው እየመጡ ያሉት ተመልካቾቻችን። በየሰዓቱ በየሁለት ሰዓቱ ነው እኛ ቦታ እየቀያየረን ያለ ነው። እስካሁን እየተከታተሉን ያሉት እነዚህ ሰዎች ከነሱ ነው ርቀታችንን እያሰፋን ያለ ነው። እዚህ ድረስ መጥተው አንተን ለማስመለጥ የሚጥሩትን ሰዎች በረከትን አሁኑኑ እንዲመልሱት አድርግ። የእናንተ ሰው ሰጣችኋለሁ የኔ ልጅ መልሱልኝ ተባብለን እኮ ነው አይደለ? በአንተ ሰዎች ትዕዛዝ መሰረት ልጅህን አስቀምጠንልህ የኛን ሰው ልንወስድ ነበረ። አሁን እዚህ ጋር አላቅም የምትለኝ አንተ አረመኔ ሆንክ ሰው ነህ። አሁን የተረዳሁት ነገር እንደውም ካንተ ይልቅ ይሄ አውሬ ይሻላል። ካንተ 10,000 እጥፍ አውሬው ተሻለ ነው። ቀመር ውስጥ መግባት ስላልፈለገን እኛ በመረጥነው ቦታ ይሄን ልጅ ወይም ደግሞ በረከትን እንዲያስቀምጡት ነው ለማድረግ የሞከርነው። ተነጋግረናል፣ የኛን ሰዎች ደውለናል። ከኋላ ከአረመኔው ወንጀለኛ ቁምላቸው በቁጥጥር ስር መዋል በኋላ አሁንም የኛ ሰው የሆነውን በረከትን የማስለቀቅ ስራችን እንደቀጠለ ነው። ሰላም ጤና ፍቅር ለእናንተ ይሁን። ውድ ያገሬ ልጆች ከሀገር ውስጥም ከሀገር ውጭ ሆናችሁ ይሄንን ሾው የምትከታተሉ በሙሉ ሰላማችሁ እጅግ ብዝት ይበልልኝ። ብሩክ ነኝ። ዱካሹ ላይ እንገኛለን። የተለያዩ ማህበራዊ ጉዳዮችን እንዲሁም ደግሞ የወንጀል ታሪኮችን እዚህ እያመጣን ከእናንተ ጋር የምንፈታበት የምንሰማበት ውድ የሆነውና የተከበረው ሰዓታችን ላይ ደርሰናል። እንግዲህ ተመልካቾቻችን አንድ ኬዝ ከጀመረን ሰንበትበት ብለናል። ያን ኬዝ ደግሞ ወደ መቋጫው ላይ ደርሰን ነበረ። በዋናነት የአውሬው ቀላቢ እጅግ በጣም አረመኔው ጭራቁን ወንጀለኛ ቁምላቸውን በትልቅ ተጋድሎ በቁጥጥር ስር ካዋለን በኋላ የተፈጠረውን
ነገር እንግዲህ ተመልክታችኋል። ይህን ሰውዬ እንግዲህ ለመያዝ በጣም ረዘም ላለ ጊዜ በጣም ፋክተናል። በጣም እንግዲህ ለፍተንበታል ጭምር ብዙ የህይወት መስዋዕትነቶችን ጨምሮ እንግዲህ የራሳችንንም ህይወት እስከምናጣ ድረስ ቤተሰቦቻችንን እስከምናጣ ድረስ ህይወታችን እስከሚመሰቃቀል ድረስ በጣም ብዙ የሆንበት ብዙ የተሰቃየንበት ኬዝ ነበረ። አሁንም ግን ይህንን ኬዝ አናቆመን በማለት እስከ መጨረሻው ልዑል ሳይቀር በመሀል ገብቶ ብዙ ነገሮችን ለማስተካከል እንደ ጣረ ሳይቀር የምታስታውሱት ነበረ። በጣም ብዙ ነገሮች ከተፈጠሩ በኋላ ከብዙ ተጋድሎ በኋላ ቁምላቸው በቁጥጥር ስር ውሏል። አሁንም ቢሆን ግን ቁምላቸው በቁጥጥር ስር ይዋል እንጂ የኛ ሰው ወንድማችን የሆነው ካሜራማናችን በረከት በእነሱ እጅ ያለ ነው። እሱን እስከ መጨረሻው ድረስ የማደን የመያዝ ስራችን እንደቀጠለ ነው። አሁንም ቢሆን ብዙ ነገሮች እየተፈጠሩ ነው። ይህንን ሰው ከያዝነው በኋላ እኛ የራሳችን ሰዎችን የምናቆይበት በእኛ ሰዎች የሚጠበቅ የራሳችን የሆነ ቦታ አለን። እነዚህን ሰዎች የምናቆይበት የምናስቀምጥበት እዛ ቦታ ላይ እያስቀምጥነው እንኳን ከሆነ እነዚህ ሰዎች አሁንም ቢሆን አልተኙልንም። ይህንን ሰው ለማስለቀቅ ይህንን ሰው ወደ ራሳቸው ለመመለስ የማይፈነቅሉት ድንጋይ እንደሌለ እርግጠኛ መሆን ይችላል። ይህንን ደግሞ በዚች በሁለት ቀን እንኳን እያደረጉ ያሉት ነገር ምስክር ነው። ይህንን ለማለት እንግዲህ በጣም ብዙ ነገሮችን ለመቅጣት ሞክረን ነበረ። ግን ቁምላቸው በህይወት ስለሚያስፈልገን ይህንን ልጅ ማግኘት የግድ ስለሆነብን ቁምላቸውን እስካሁን ልናቆየው ችለናል እንጂ የራሳችንን ቅጣቶች ምግብ እስካለ መስጠት እስከ መከልከል ደረጃ በጣም ብዙ ነገሮችን አድርሰናል። እንግዲህ እንደዛ መሆኑ እንግዲህ የተለያዩ የሕክምና ምርመራዎችን የኛ የሕክምና ቡድን አባላት ምርመራዎችን አድርገውለት ነበረ። የተለያዩ ተጓዳኝ የሆኑ ነገሮችን እንግዲህ እሱ ላይ ተገኝተዋል። ምንድነው እነሱ ተጓዳኝ ነገሮች የሚለውን ሙሉ ለሙሉ ከቪዲዮ የምናያቸው ይሆናል። አስጊ ናቸው ወይ ምን ደረጃ ላይ ነው ያለው ይሄ ሰውዬ የሚለውን እንግዲህ ሙሉ ለሙሉ ቪዲዮአችንን እስከ መጨረሻው ስትከታተሉት መልስ የምናገኝ ይሆናል። በተቻለኝ አቅም ግን ዛሬ እስከ መጨረሻውም ቢሆን ታግለን ይሄንን የኛ ሰውን በረከትን የት እንዳለ እሱን ለማስመለጥ እንግዲህ የተቻለንን አቅም ሙሉ ለማድረግ እንግዲህ እየተጣጣረን ነው። ደስታችን ሙሉ መሆን አለበት። ቁምላቸውን መያዝ ቀላል ነገር አይደለም። ከዛ እንግዲህ ብዙ የሰማናቸው ነገሮች አሉ፣ አስደንጋጭ በጣም ብዙ ነገሮች አሉ። በመሀል ምንድነው የተፈጠረው የሚለውን እንግዲህ ከቪዲዮአችን እንመለከታለን። እኔም እንግዲህ ትላንትና በለቀቅንላችሁ ቪዲዮ የተመለከታችሁት ነበረ። በራሴ መንገድ እንግዲህ ስሜታዊ ለመሆን ሞክሬ ነበረ። ይህ ሰው ቀላል ሰው አይደለም። ያደረጉን ነገሮች በሙሉ የሚረሱ ነገሮች አይደሉም። በጣም ብዙ ነገሮችን ያደረገን ይህ ሰው ህይወታችንን እስከ ማመሰቃቀል ድረስ የደረሰ በጣም ክፉ አረመኔ ጭራቅ የሆነ ወንጀለኛ ነው። ሰው ወይም ደግሞ ተራ ወንጀለኛ ብቻ አይደለም። እንዳየነው ደግሞ እኛም ከያዝነው በኋላ ያረጋገጥነው እንግዲህ የሚያግዘው መንፈስ እንዳለ እንግዲህ የአውሬው መንፈስ የዛርን መንፈስ ይበሉት እነሱ እንዳለ ሳይቀር አረጋግጠናል። ይሄን ደግሞ እሱን ከያዝነው በኋላ ያየነው የተመለከትነው ነገር ነው። ከዚህ ሰው ጋር ነበረ ስንታገል የነበረው። እሱ ከባድ ነው፣ ስሜት ያደርጋል። አሁንም ቢሆን ግን ነገሮች ይቀጥላሉ። ምን አይነት ብልህ ሰው እንደሆነ ይህ ሰውዬ ማለት ያለበትን ማለት የሌለበትን ጠንቅቆ የሚያቅ በምን ሰዓት ላይ ምን መናገር እንዳለበት የሚያቅ ሰው ነው። እንግዲህ ሲፎክርብን ሁላ ሰምታችኋል። እኔ የኢትዮጵያ ዜጋ አይደለሁም የውጭ ሀገር ዜጋ ነኝ። እንግዲህ እንደውም ነገሮችን ወደ ኤምባሲ ልኬ ከነሱ ጋር እንደውም መተዋወሩ ይሆናል እስከ ማለት ድረስ በእኛ ቁጥጥር ስር ሆኖ ነገር ግን እዚህ ጋር እኔም ነግሬው ነበረ። ይሄ ሰው እንደ ወንጀለኛ ነው ፊት ለፊት የተቀመጠው። አሁንም ቢሆን ከዚህም በኋላ የሚቀጥለው ጉዳይ ይሄ ነው። በጣም ብዙ የበደላቸው ሰዎች አሉ፣ እኔን ጨምሮ ሁላችንም ሙሉ የዱካ ክሩ ተበድለናል። በጣም ብዙ ነገር አድርጎናል። አሁንም ቢሆን ወንድማችን በረከት በእነሱ እጅ ነው። ስለዚህ ብዙ ነገሮች መፍታት ያሉብን ነገሮች አሉ። የፕሮፌሰሩንም ጉዳይ ጨምሮ ብዙ የምናነሳቸው ጉዳዮች አሉ። እንግዲህ በተቻላችሁ አቅም የእኛን ወንድማችንን በረከትን እንድናገኘው ጸሎታችሁ፣ እርዳታችሁ፣ ፍቅራችሁ፣ መልካም ምኞታችሁ በሙሉ አይለየን። ኮሜንት ላይ ሀሳባችሁን፣ ጸሎታችሁን በሙሉ አጋሩን። እንግዲህ ውድ ተመልካቾቻችን እስከ መጨረሻው ድረስ አብራችሁን ቆዩ። አብራችሁን ስትቆዩ ደግሞ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ፣ ለሌሎች ማጋራት እንዳይረሱ። እንግዲህ ብሩክ ነኝ። እስከ መጨረሻው ድረስ አብረን ቆዩ። መልካም ቆይታ። ቁምላቸው ከኛ ጋር የቆየክባቸው ቀናቶች ማን እንደሆነን ስለኛ አቅም ማን እንደነበረ እየፈለገ የነበረው በማን ቁጥጥር ስር እንደዋልክ ለማሳየት በጣም በቂ ማስረጃዎች ናቸው ብዬ አስባለሁ። ካንተ ጋር ምንም ሳላደርግህ በሰላም የተለያየ ነው ስለምታስፈልገኝ ጭምር ነው እንጂ የዛኑ ሰዓት መወሰን ያለብኝን ውሳኔ ወሰንብህ ነበረ። መወሰን ላንተ በጣም እንደውም ጥሩ ነበር። እንደውም ላንተ ግልግልህ ነበረ። ቢያስኩት ሽጉጥ ደፍቼ ቢሆን ኖሮ ላንተ ግልግል ነበረ። ግን ያ ደግሞ እንዲሆን እኔ አልፈልግም። ነግሬሃለሁኝ፣ ካንተ ጋር ስናወራ ነግሬሃለሁኝ። ትላንትና ሞት እንዲናፍቅህ አደርግሃለሁ። በደንብ የስቃይ
ጥጉን አንተ ያሳያቸውን ሰዎች እጥፍ አድርጌ ያሳያለሁ ብዬ ነበር። እንዴት ነው ያለህበት ሁኔታ? ብዙ ነገሮችን ደግሞ እያገኘን ነው። እኔ በእውነቱ በጣም አሁን ከፍተኛ የህሊና ጉዳት ውስጥ ነው ያለሁት። ከኔ የምትፈልጉት እኔ ሰላማዊ ሰው ነኝ። ሀገሬም ስኖር በኤምባሲዎችም ማረጋገጥ ትችላላችሁ። በጣም ጤናማ የሆነ አኗኗር መኖር ሰው ነኝ። እናንተ እንደምትሉት አይደለም። ለምንድን ነው ስቃይን የምታበዙት? ለአንድ ለተራ ለውሻና ለእንስሳት እንደ ሰው እንኳን አላያችሁኝም። ምግብም በአግባቡ እየሰጣችሁኝ አይደለም። የስኳር መጠኔም ሁሉ እየወረደ ነው። ብዙ ነገሮች እየተዛቡ ነው። መውሰድ የሚገባኝን መድኃኒቶች እንኳን እየተጠቀምኩ አይደለም። ፕሊስ ባካችሁ፣ እኔ ሰላማዊ ሰው ነኝ፣ ተውኝ። ማን ነው ሰላማዊ ሰው? አንተ ነህ ሰላማዊ ሰው? እኔ ሰላማዊ ሰው ነኝ። የስ ይኸውልህ ነግሬሃለሁኝ እኮ ይሄ ከዚህ በፊት ስትቀልድ እንደነበርከው አሁን ቀልድ አያዋጣም። እዚህ ጋር እኔ እናንተ ያዝነው ቀልድ አይደለም። ጉዳዩ ቀልድ ቢሆን ኖሮ መጀመሪያ እንጨርሰው ነበር። ሰላማዊ ሰው ነኝ ብለህ እኔ እኮ ምን አይነት ቀልድ ነው እየቀለድክ ያለው? ቢያንስ እንኳን ስትቀልድ ደርዝ ያለው ቀልድ፣ እንደ ትልቅ ሰው ቀልድ። አንተ በህይወት ዘመን ሁሉ ሰላማዊ ሰው ሆነህ አታውቅም። ላደረግከው ለእያንዳንዱ ነገር ደግሞ መክፈል የምትጀምርበት ሰዓቱ አሁን ነው። ለሰራኸው ግፍ እስከ ዛሬ ድረስ ብዙ ነገሮችን እኔ እናንተ ማውራት እንችላለን እኮ። ነግሬሃለሁኝ ትላንትና። የማንም ሀገር ዜጋ ሁን እኔ አይመለከተኝም። አንተን የማይህ እንደ አንድ ተራ ወንጀለኛ ነው። የአረመኔነትን እስካሁን ያደረግከውን ክፍያ ደግሞ አሁን ትከፍለዋለህ። እሺ እኔ ሰላማዊ ነኝ። ሰላማዊ አም ፒስፉል ፐርሰን። እኔ ሰላማዊ ሰው ነኝ። አሁንም ማስረግጬ የምነግርህ ይሄን ነው። ስለዚህ ስቃይን አታብዛው። ሂዩማኒቲ ይሰማችሁ። ለምንድን ነው እንደዚህ የምታደርጉት? ይኸውልህ ሂዩማኒቲ አንተ አይደለም ስለ ሰብአዊነት ስለዚህ ጉዳይ የምታስረዳን የምትነግረን አንተ አይደለም። ሂዩማኒቲን ከኛ በላይ ጠንቅቆ የሚያውቅ ሰው የለም። አንተ ሂዩማኒቲ እንደዚህ ነው ሰብአዊነት ይሰማችሁ ብለህ ካንተ አፍ ጭራሽ ሊያሳፍር ይገባል እኮ። ስለዚህ መናገር በራሱ ላንተ የሚያሳፍር ነገር ነው መሆን ያለበት። ደፍረህ ስለ ሰብአዊነት የምትናገር ሰው አይደለም እኮ አንተ። ብዙ የደረስንባቸው ማስረጃዎች አሉ። የሕክምና ምርመራ ውጤት ሳይቀር በጣም ብዙ ተጓዳኝ ነገሮችን አብረን አግኝተናል። እነዛ በራሱ አንደርድረው ወደ ሞት ይወስዱሃል። ከአንድ ቦታ አንድ ቦታ ለሰው ልጅ በማይገባ ቦታ ላይ ያስቀምጡኛላችሁ። ለምንስ እንደዚህ ታደርጉኛላችሁ? አይሰማችሁም? ሰው የሚባለው ነገር አይሰማችሁም እንዴ? ምንድነው የምትፈልጉት? ያልሆንኩትን ያላደረኩትን ነገርስ እንዴት አድርጋል ትላላችሁ? ይሄ እኮ መፍጠር አይደለም። እኔ ምን የሌለኝን ነገር እንዴት ነው የምናገረው? በባካችሁ ፕሊዝ ተውኝ። ይኸውልህ ለዚህ እኮ ባቂ ማስረጃዎች አሉ። እንግዲህ ተመልካቾች ይሄንን ሰውዬ በየሰዓቱ በየደቂቃው ሳይቀር ቦታ እየቀያየረን ያለ ነው። ለዚህ ደግሞ ምክንያት የሆነን ምንድነው? አሁን እሱን በቁጥጥራችን ስር ካዋል ነው በኋላ እንኳን ሳይቀር የነሱ ሰዎች እሱን ለማስመለስ ታጥቀው ሳይቀር እየመጡ ነው። ይሄ ደግሞ ምን ያክል ለነሱ አስፈላጊ ሰው እንደሆንክ በቂ ማሳያ ነው። እንግዲህ ያለንበትን ሳይቀር እየተከታተሉ መሳሪያ እየተጠጠቁ ሳይቀር አንተን አሳረፍንበት የተባለው ቤት ሳይቀር እየመጡ አሁንም ቢሆን በቁጥጥር ስር ያዋልናቸው በጣም ብዙ አካላቶች አሉ። ያንተ ሰዎች፣ እነዛ ሰዎች ካንተ ምንድነው የሚፈልጉት? ለዚህ መልስ አለ? ለምን ሊያስመልጡ መቼም የኤምባሲ ሰዎች ናቸው አትለኝም? እነዚህን አይደለ? እነዚህ ሰዎች እነማን ናቸው ታዲያ? አንተን ሊያስመልጡ የመጡት ሰዎች እነማን ናቸው? እኔ ምንም ማውቀው ስለነሱ ምንም ታሪክ የለም። እኔ የእንደዚህ አይነት ምሰራ ሰው አይደለሁም። የራሴ ያኗኗር የራሴ ላይፍ ስታይል ያለኝ ሰው ነኝ እንጂ እናንተ እንደምትሉት አይደለም። እኔ ማንንም ጋር የራሴ ያደራጀሁትም ሰው የለም። ባካችሁ ወደ ጤንነት ይመልሱኝ። እኔ ባካችሁን አሁንም ለምናችኋለሁ።
አንዴ አንድ ቦታ ትወስዱኛላችሁ፣ አንድ ቦታ እንደዚህ እንደው የጎኔ ማረፊያ እንኳን እንደው አም ሶሪ በጣም ነው ማዝነው በእውነት የምታደርጉት ነገር ምን አይነት አይቼው ማላቀው ይሄ ለአንድ ቴሮሪስት እንኳን የማይደረግ ነገር ነው ያደረጋችሁ ያላችሁት። ስለ አሸባሪነት ጭራሽ አሸባሪ የሚባለው ስም መልክ ቢኖረው አንተን ነበር የሚመስለው። አሸባሪ ተብሎ ተፈርጀው ይሄኛው ታይትል የተሰጣቸው ሰዎች አንተን ቢያውቁ ኖሮ የነሱ ስራ ትንሽ ይሆን ነበር። አንተ ከዛም በላይ ይሆንክ ሰው ነህ። እንመለስ እንደ ወደ ኋላ ስላረካቸው ነገሮች እንዘርዝር። ምን ተጨባጭ ማስረጃዎችን ማምጣት ይችላልው ይላንተ ምን ተጨባጭ ነገር አላችሁ? እንግዲህ ተመልካቾቻችን ይሄንን ሰውዬ ገና የዚህን ሰውዬ ኬስ መስራት ስንጀምር ገና የኔን መነከስ ሳይቀር ታስታውሳላችሁ። ልዑል እቤታቸው ድረስ ገብቶ ከጥጋቡ በኋላ እንግዲህ የተፈጠረውን ነገር ተመልክታችኋል። ከክፍለ ሀገር ያመጣውን ሰው ታስታውሳላችሁ። ከክፍለ ሀገር አምጥቶ በአውሬው ለተነከሱ ሰዎች መድኃኒት ያስቀመጥክበትን ቤት ስታስጠብቀው የነበርከውን ሰው ነው። እሱ ሰው እያንዳንዱን ነገር ነግሮናል። ክፍለ ሀገር ድረስ ያሉትን ቤተሰቦችን በስልክ ለማውራት እኛ ሞክረን ነበር። እንዴት ገንዘብ ስትልክላቸው እንደነበረ ይሄ ልጅ ከቤት ውስጥ እንኳን ከመጸዳጃ ቤት ውጪ እንኳን ወጥቶ አያውቅም። ፀሐይ የናፈቀው ሰው ነው። አንተ ግን እዚህ ጋር ለሰዎች በአውሬ ከተነከሱ ድንገተኛ መድኃኒት ይሆናል ብለህ እኔ የዳንኩበትን መድኃኒት ታስታውሳላችሁ። ይሄን ሰው እንግዲህ እያንዳንዱን ነገር ነግሮናል። የልጄ ባል ብለህ ቤት ውስጥ ያስቀመጥከው ሰው እንግዲህ አንድ መድኃኒት ቀማሚ ነው ብለህ ያስቀመጥከው ሰው እነዚህ ሁላ ሰዎች በቅርብ የሚያውቁ ሰዎች ናቸው። እንግዲህ ለአውሬው ከሚገበረው ወርቅ ላይ የሰረቀው እንግዲህ የጥጋቡ ወንድም ጥጋቡ እያንዳንዱን ነገር አስረድቶናል። ስላንተ ጉዳዮች እነዚህ ሁሉ ሰዎች በጣም በቂ ከበቂ ማስረጃዎች በላይ ሰጥተውናል። እመጣልሃለሁ ወደ ቅርብ ሰዎች። መቼም እነዚህ ሰዎች አላቃቸውም አትለኝም አይደለ? እኔ አላቃቸውም የምትላቸውን ሰዎች እኔ አላቃቸውም። ይሄ የፈጠራ ታሪክ ነው። አላቃቸውም፣ አላውቃቸውም። መቼም ከዚህ በላይ ቀልደኛ ሰው እኔ ማግኘት አልችልም። አሸባሪ ብቻ ሳልሆን ቀልደኛም ጭምር ነህ። ያውም እጅ የሚል ቀልደኛ። ምን ያክል ስፈልግህ እንደነበርኩ እኔ ነኝ የማውቀው። ምን ያክል ባንተ እንደተጎዳን እኛ ነን የምናውቀው። የገዛ ልጆችህ ሳይቀር ካንድም 2-3 ቦታ ስላንተ ልጆች ሰምተናል። ሄደንም በቦታው አግኝተናቸዋል። ከክፍለ ሀገር ካሉት ከቤተሰቦቻችሁ ሳይቀር የሰራውን ግፍ የገዛ ልጅህን ዳዊት እንኳን እናትና አባት እንዴት ስታሳድድ እንደነበረ የገዛ እህትህን ወይም ደግሞ የልጅህን ዳዊት እናት እንዴት ትገደል ብለህ እንዴት እንደወሰንክ አውቃለሁ። ለገዛ እህትህ ያራራ ሰው ለማንም ተራራለህ የሚል ግምት የለኝም። ልምጣልህ እንዴት እንዳስገደልካቸው? እኔ ምንም ነገር አላውቅም። ባካችሁ ልቀቁኝ። እኔን ተውኝ፣ ባካችሁ ተውኝ። የምትለው ነገር በሙሉ ምንም የተጨበጠ ነገር አይደለም፣ የፈጠራ ታሪክ ነው። ተወኝ፣ በቃ ተወኝ። እኔ ካሰብኩ በላይ ቀልደኛ እየሆንክብኝ ነው። ትናንትናም እንኳን የተውኩ በጣም ስላስፈለከኝ ነው። ልንገርህ አይደለ የኛ ሰዎች ባይዙኝ ኖሮ እንደዛ እንዳይሆን ባያደርጉ ኖሮ ኪስ ውስጥ ያለ የተቀባበለ ሽጉጥ ነበረ። አንድ የቃታውን መሳብ ብቻ በቂ ነበረ። እሱን አይደለም የምፈልገው። አንድ አካልህን እዚህ ጋር ብዬ በገላግልህ ኖሮ ምን አይነት ስቃይ ውስጥ እንደምትገባ ታውቃለህ። አተርፍም፣ ትሞታለህ። አንተ ያሉብህ በሽታዎች ብቻ ይገሉሃል። እኔ በኃይልም በምንም እኔ እዚህ ጋር አንተን ማሳመን ለኔ በቂ ነው። እችላለሁም፣ ስለምችልም ደግሞ ማድረግም እችላለሁኝ። አሁንም ብዙ ነገሮች አሉ። አሁኑኑ ለህግ አሳልፌ አንተን መስጠት እኮ እችላለሁኝ። ምን ሊደርስብህ እንደሚችል አውቃለሁኝ። ነግሬሃለሁኝ ትላንትና። ይሄ እንዲሆን አላደርግም፣ እዛ ደረጃ እንድደርስ አላደርግም። ጠበቃ ምናምን ብለህ የምታስባቸውን ነገሮች ተዋቸው፣ እርሳቸው። በጭራሽ አታገኛቸውም፣ አይሆኑልህም። እሺ
እኔ እያስጠነቀቅኩ ያለሁት ግን ለመጨረሻ ጊዜ ድርድር የምታከሆነ እናንተ በድርድር በሰላም እናወራ እያልኩ ነው። ብዙ ማስረጃዎችን መናገር ስለምችል ስላንተ። ምን ድርድር ያስፈልጋል? ባልሆነ ነገር ድርድር ምን ያስፈልጋል? የምን ድርድር ነው የምትለኝ? ምንም ነገር አላደረኩም የምትለው ነገር በሙሉ የውሸት የፈጠራ ታሪክ ነው። አላደረኩም እኔን ልቀቁኝ፣ ሰላሜን ስጡኝ ነው የምላችሁ። አታሰቃዩኝ። ከፍተኛ የህመም ስሜቶች እየተሰሙኝ ነው። በሞቴ ምክንያት ደግሞ ተጠያቂዎች እንደምትሆኑ አስረግጬ ነገራችኋለሁ። ስለዚህ ተውኝ፣ ልቀቁኝ፣ ሰላሜን ስጡኝ። ምንም ነገር አላደረኩም። እኔ ምንም አላደረኩም። መቼም ሁላችንም የምናስታውሰው ሩቅ ያልሆነ ነገር ነው እያነሳው ያለሁት። እኔ ባወሬው የተነከስኩ ጊዜ ምን አይነት ነገሮችን ስታደርግ እንደነበረ፣ እንዴት ነገሮችን ስሸፈን እንደነበረ፣ እኔ እንኳን መድኃኒቱን ሳላ እንዳላገኝ እንዴት ስትርቅ እንደነበረ ስለዚህ ጉዳይ ላንሳለህ። እንዴት መድኃኒቱን እኔ እንዳላገኝ ስታረቀው እንደነበረ፣ በምን ርቀት ስትሄድ እንደነበረ፣ የኛን ሰዎች እንዴት ስታሰቃዩ እንደነበረ፣ የገዛ ሰዎቻችን እንኳን እንዲከዱ ስታደርጉ የነበሩት ያንተ ሰዎች ናቸው። ይሄንን ሁሉ ነገር ስትመራ የነበርከው አንተ ነህ። ይሄንን ሁሉ ነገር አላደረኩም ብትለኝ ከቀልድ በላይ ነው። ይሄ ለኔ የሆንኩትን ነገር እኔ ራሴ ስለማቅ ያደረከውን ነገር ስለምናቅ እንዴት ስሸሽ እንደነበረ ደረስንብህ ስትል እንዴት ዳናህን እያሰፋ እንደነበረ በደንብ እናውቃለን እኮ። ይሄ ደግሞ ሰው ላይ ያደረከው ነገር አይደለም፣ እኔ ላይ ያደረከው ነገር ነው። ይሄንን መቼም አትክደኝም አይደል? የምን አውሬ ነው የምትለው? የምን አውሬ ምንድነው? ምን እያወራህ ነው ያለው? ላደረካቸው ለእያንዳንዱ ነገሮች እኔ እጥፍ አድርጌ ያስከፍልሃለሁ ብዬ ነበረ። ልንገርህ፣ እንደዛትኩ ደግሞ አልቀርም፣ አደርገዋለሁኝ። ያደረከው ነገር እኔን በጣም ከበቂ በላይ አንተ ላይ ለማደርገው ነገር ስለማይፈረድብኝ ያደረከው ነገር እያንዳንዱ ነገር በቂ ስለሆነ ይሄንን ሁሉ መድኃኒት እንኳን መቼም አንድ አውሬ የሚቀልብ ሰው ነው መቼም አይደለ በአውሬው ከተነከሰ ብሎ መድኃኒት አዘጋጅቶ የሚያስቀምጠው። ስለዚህ ጉዳይ ላንሳልህ። መድኃኒቱ እንኳን የተገኘው አንተ ጋር እኮ ነው። አንተ የምትኖርበት ቤት ነው የተገኘው። አውሬ የሚቀልብ ሰው ለአውሬ መድኃኒት ያዘጋጀ ሰው መቼም ይሄ ሁሉ ነገር አይጠፋውም አይደለ? እኔ የምትለው ነገር በሙሉ እኔ የምን መድኃኒት? እኔ የራሴ የምወስዳቸው መድኃኒቶች ናቸው። ምንድነው መድኃኒት የምትወስደው? ለአውሬ ለተነከሰ ሰው ማርከሻ ነው የምትወስደው መድኃኒት? ይሄን መድኃኒት ነው ወይ የምትወስደው? በስነ ስርዓት እንድናወራ እያደረኩ ነው። አሁንም ቢሆን ግን በስነ ስርዓት እያወራኩ ነው ማለት ግን ዝም እላለሁ ማለት አይደለም። የመጨረሻ እድል ነው እየሰጠሁት ያለሁት። እሱን ደግሞ እንድትጠቀምበት እፈልጋለሁኝ። አለበለዚያ ግን እኔ እናንተ ከዚህ አንወጣም፣ አንላቀቅም፣ መቼም አንላቀቅም። ቀድሜ እኔ እገላግልሃለሁኝ። ለሞቴ ተጠያቂ ነህ። ማን ነው የሚጠይቀኝ ላንተ ሞት? አንተ ለስንት ሰው ሞት ተጠይቀሃል? ለሞቴ ተጠያቂነት ትጠየቃለህ። ማን ነው የሚጠይቀኝ? ንገረኝ። ምንም አታመጣም። ይሄ የምትተማመንበት ሰው ምንም አያመጣም። ስለምትለው ነገር ውሸትነት እኮ አረጋግጫለሁኝ እኮ። የኛ ሰዎች እኮ ኤምባሲ ድረስ እኮ ደውለው እኮ አረጋግጠዋል የምንም ሀገር ዜግነት እንደሌለ። የምትመላለሰው ለምትሰራው ወንጀል ነው፣ መድኃኒቶችን ለማቀበል ነው። ይሄንን ደግሞ ማን አሰብስፎ እየጠበቀ እንደሆነ እናውቃለን እኮ። ለእነማ መድኃኒትህን የአውሬውን መድኃኒት እንደምታቀብል እኮ ሰምተናል። ይሄን አትክደኝም አይደለ? ያለ ቪዛ ከሀገር መውጣት እንዴት ነው የሚቻለው? ይኸውልህ ቪዛ ይኑር እሱ ሌላ ጉዳይ ነው እያልኩ ያለሁት የምንም ሀገር ዜግነት የለም ነው እያልኩ ያለሁት። እሱም ማረጋገጥ ትችላለህ። አረጋግጫለሁኝ። የምትለው ነገር ምንም ነገር እየገባኝ አይደለም። ፕሊስ እኔ በደንብ ይገባሃል። እንዴት እንደሚገባ ደግሞ እኔ ያሳያለሁኝ። እሱን ነው የምትፈልገው? ተወኝ። እንዴት እንደሚገባህ ላሳይህ በደንብ።
የኔ የምትላቸው ሰዎች ሳይቀር ሙሉ በሙሉ በእኔ ቁጥጥር ስር ነው ያሉት። እጅግ በጣም ብዙ ሰዎች 10 ምናምን ብለን ምን ቆጥራቸው ሰዎች። እነዚህ ሰዎች ደግሞ ላንተ ተራ ሰዎች አይደሉም። ስለሽን ጨምሮ ወንጀልን ሲደግብቁልህ የኖሩ ሰዎች፣ ፋይናንሻሊ ሰፖርት የሚያደርጉ ሰዎች፣ ከነሱ በተጨማሪ ደግሞ የቀድሞ ባለቤት ሳትቀር ልጆች ሳይቀሩ የወለድካቸው ከአንድም 2 3 ሰው ልጆች እኛ እጅ ላይ ናቸው ያሉት። እኔ አይገባኝም። ምንም ነገር እየገባኝ አይደለም። ምንም እየገባኝ አይደለም። ምንድነው የማይገባ? ሰላማዊ ግንኙነት ነው ከቤተሰቤ ጋር ያለኝ። እያወራሁት ያለሁት አማርኛ ነው አይደለ? አማርኛ እስከሆነ ድረስ ደግሞ ሊገባ ይገባል። በአማርኛ ነው እየነገርኩ ያለሁት። እኔም እኮ አማርኛ ነው እየተናገርኩ ያለሁት። ስለዚህ በዚህ ንግግር እኔ እናንተ ልንግባባ አንችልም። ምን ምለው ነገር አለ? ምን ፈጥሮ ታሪክ አለ? ማቀው ነገር የለም አልኩ። በቃ እንዴት እንደሚገባ እኔ ጠንቅቄ ያሳያለሁ። እስከ መቼ ነው በእንደዚህ አይነት ሁኔታ መቆየት የፈለከው? እርግጠኛ ነኝ መሞት የምትፈልግ ሰው አይደለም። መሞት ብትፈልግ ኖሮ ያኔ ከሀገር ለመውጣት ይህንን ሁሉ ድብብቆሽ ከኛ ጋር አትጫወትም ነበረ። መኖር የምትፈልግ ሰው ነህ ነው ወይስ ሞት ነው የሚሻልህ ለአንተ? ምረጥ እስኪ ላስመረጠ። እንግዲህ መግደል ከፈለጋችሁ ያው ሙከራውም የመግደል ሙከራ እኮ ነው። ሞት ነው የቀረው። ኦልሬዲ አምዳይ ምን እያደረጋችሁ እንደሆነ ሰውን እያሰቃዩ መግደል፣ ይሄ በጣም የሚገርም ነገር ነው እንጂ ምንም ማቀው ነገር የለም። እኔ ሰላማዊ ሰው ነኝ። አሁንም ሰላማዊ ሰው ሆነ አታውቅም እያልኩ ነው። ይኸውልህ አንተ መቼም ሰላማዊ ሰው መሆን አትችልበትም። ሁላ ቀልዱላ አንተ ላይ አያምርም። አሁን የመጨረሻ እድል ነው የምሰጠህ። በሰላም ቁጭ ብለን እንድናወራ ማትፈልግ ከሆነ እኔ ማድረግ ያለብኝን ጠንቅቄ ማቅሰው ነኝ። ምን ማድረግ እንዳለብኝ በደንብ አውቃለሁኝ። እሱን ነው የምትፈልገው? ዶይዝ ዋቴቨር እንግዲህ ማቀው ነገር የለም። እኔ ይኸውልህ በዚህ ንቀትህ መቼም አትቀጥልም። እንደዚህ በንቀት እንድታወራ አልፈቅድልህም። አወራርህን ሳይቀር እንድታስተካክል እፈልጋለሁኝ። ነግሬሃለሁኝ፣ ትናንትናም ነግሬሃለሁኝ፣ አስረድቻለሁ። ትንሽ ሰው ነህ አንተ። ከዚህ በፊት ስትገላቸው ስታሰቃያቸው እንደነበሩት ሰዎች የነበረክ ኃይል አሁን ላይ የለም። እሱን አትመኘው፣ አታስበው። አሁን በእኛ እጅ ላይ ነው ያለው። ስለዚህ በስነ ስርዓት እንድታወራኝ እፈልጋለሁ። ምንም በስነ ስርዓቱም እያወራሁ ነው። ማቀውም መለስኩልህ። ጠየከኝ፣ ገንዘብ ነው የምትፈልገው አልኩ አይደለም። ብዙ ነገር አልክ። ምን እንደምትፈልጉ ምንም ነገር እኔ እየገባኝ አይደለም። ስነ ስርዓት እንዴት ነው? ወደ ሰላም ይመልሱኝ። ስማኝ፣ ስነ ስርዓት ምን እንደሆነ እኔ ላሳየህ። እንዴት በስነ ስርዓት ማውራት እንዳለብህ ላሳየህ። እሱን ነው የምትፈልገው? ኧረ እባክህ ተወኝ። ትሰማኛለህ? መቼም አልተወክም እያልኩ ነው። እኔ ስነ ስርዓት ምን እንደሆነ አሳያለሁ እያልኩኝ ነው። የሰጠውክን እድል ብትጠቀምበት ይሻላል እያልኩኝ ነው። እያልኩ ብቻ ሳይሆን እያስጠነቀቅኩም ጭምር ነው። እኔ ማቀው ነገር የለም። ማታቀው ነገር እንደሌለ እኔ ላሳየህ። የምታቀውን ነገር ላሳየህ ወይ? ስነ ስርዓት እንዴት እንደሆነ ላሳየህ። እንዴት ማውራት እንዳለብህ ላሳየህ ወይ? አሁን አንተ እዚህ ጋር እያደረክ ያለው ወደ አጉል ነገር ነው እየገፋፋን ያለው። ነግሬሃለሁኝ፣ ማምለጥ የሚባል ነገር ጭራሽ እንዳይታሰብ። እኔ አሁኑኑ አሳልፌ ለአንተ ለህግ አሳልፌ መስጠት እችላለሁ። በጣም ቀላል ነገር ነው። እዚህ ጋር ያሉት የህግ ሰዎች በጣም ቀላል ነገር ነው። አንተን አንጠልጥሎክ መሄድ ይችላሉ። እሱ እንዲሆን ግን አላደርግም። እኔ ከዚህ በፊት ያንተ ሰዎች እንደፈለጉ ሲያደርጉ እንደነበረው ስትፈልግ ትገባለህ፣ ስትፈልግ እንግዲህ እንደምንም ስትጠቀሙት እንደነበር አላውቅም። በፈለጋችሁበት ሰዓት የምትወጡበት፣ በፈለጋችሁ ሰዓት የምትገቡበትን ቦታ አድርጋችሁ ነበር። ይሄ ሁሉ ደግሞ ሪከርዶች ያሳያሉ። ስለዚህ እኔ እንደዛ እንዳይሆን ነው የምፈልገው። መቼም ያንተ ሰዎች አያስመልጡም፣ መቼም። በዋናነት ግን ይህንን ሁሉ ነገር ያደረከው መቼም ከኛ ጋር የኛን ሰው በረከትን መቼም በልጅህ ልትቀያየር ነበር አይደለ? ይህንን ሁሉ ነገር ያደረክለት ልጅህ በእኛ ቁጥጥር ስር ነው ያለው።
የዛር መንፈስን ሳይቀር አውሬ መቀለብ መንፈስን ሳይቀር እያንዳንዱን ነገር ልታወርሰው የነበረው ለዚህ ልጅ ነው። እንዴት እንደለፋህበት በደንብ አውቃለሁ። ቤተሰቦቹ እንዲገደሉ እንዲጠፋ አድርገህ ልጁን እንዴት እንዳቆየው አውቃለሁ። በአንተና በአያትህ ምክንያት፣ በአባትህ ምክንያት ወይም ደግሞ በልጁ አያት ምክንያት ይህንን ሁሉ ነገር አድርገህ አወርሰው ልትሸሸው የነበረው በዚህ ልጅ ምክንያት ነው፣ በዳዊት ምክንያት። እሱ በእኔ ቁጥጥር ስር እንደሆነ በደንብ ታውቃለህ። እያደረግከው የነበረውም ነገር በዛ ምክንያት ነው። እሱን አምጥቼ ፊት ለፊትህ ልድፋለህ? እንደዛ እንዲሆን ትፈልጋለህ? የምን ልጅ የማን ስለማን ነው የምታወራው? የምትለውንም ሰው አላወቀውም። እኔ ብለህ ደግሞ ልጅ መካር ጋር ገባ አላውቀውም ልትል ጀመርክ። የምን ልጅ ነው እሱ? እኔ እጅ ላይ እኮ ያለ ልጅ ነው እኮ። ይሄንን ሁሉ ስታደርግ የነበረው በሱ ምክንያት ነው። የኛ ሰዎች ይዘውታል። በኔ ቁጥጥር ስር ያለ ሰው ነው። አሁኑኑ ይዘውት መምጣት ይችላሉ። መቼም በእጅ ያለው ሰው ደግሞ አላውቀውም ብለህ አትክደኝም አይደለ? እኔ ሊገባኝ አልቻለም። እኔ ማቆም ነገር የለም። ስለዚህ ስለምትለው ሰው ልጅ ወላ ምን የምትለው ነገር እንጃ አላውቀውም። እኔ በጣም ጥሩ። እሺ ዳዊትን እናንተ ይዛችሁት ነው። ያኔ ምን ማለት እንደምችል ያለው ፊት ለፊት ነው ያለው። ቀና ብለው የምትለው ነገር አለ። ስለዚህ ጉዳይ የምታነሳው ነገር አለ ወይ? ምንም የማውቀው ነገር የለም። የወለድከው የገዛ ልጅህ ነው። ይህንን ሁሉ ነገር ልታስተላልፍለት የነበረው የገዛ ልጅህ ነው። የዘር መንፈስን የምታስተላልፍለት ልጅ ነው። እሱን ደግሞ በቀጥታ በቁጥጥር ስር ያለው ለአውሬው ሊቀልብ ሲሄድ ነው። በማዳበሪያ ይዞ በሰዓቱ እንኳን ሳይቀር ሰዓት እንኳን ሳያሳልፍ ይኸውልህ ሁሉ ነገራችሁ አምልኮ የምትፈጽሙበት ዛፍ ሳይቀር እያንዳንዱ ነገር በእኛ ቁጥጥር ስር ነው ያለው። ከመጀመሪያው አንስቶ እስከ መጨረሻው ያደረግከውን ነገር በጥቂቱ እየነገርኩህ ነው። እነዚህ ሰዎች በእኛ ቁጥጥር ስር ናቸው። ያንተ ሰዎች፣ የምትተማመንባቸው ሰዎች፣ ልጆች። እነዚህ ነገሮች እንዳትክድ በቂ ማስረጃዎች አሉኝ። እያንጠለጠልኩኝ በየቦታው ልወስድህ እችላለሁ። ዛፍ የምትቀቡበት ቦታ፣ አውሬውን የምትቀልቡበት ቦታ፣ ሰዎችን ያገታችሁበት መጋዘን፣ ልጅህን ያስቀመጥክበት ቤት። አላቅም እያልከኝ ነው? እየካርከኝ ነው? ምን እያልክ ነው? ቆይ የገዛ አባትህ ወላጅ አባትህ ቁምላቸው ስንት ስራ እንዳላሰራኸኝ ያለ ፍላጎቴ እንዴት ነው እንደዚህ የምትክደው? ይኸውልህ እንደ ሌሎች ልጆች ደግሞ ተራ ልጅ እንዳልሆነ እኮ አውቃለሁ። ልጅ ምን አይነት ልጅ እንደሆነ እኮ በደንብ እናውቃለን እኮ። ለምን እንደምትፈልገው ሳይቀር በደንብ እናውቃለን እኮ። እንዴት እንደተወለደ ሳይቀር እኮ ሰምተናል እኮ። እንግዲህ እናንተ ተአምርም በሉት ምንም በሉት ከአውሬው ደም ቀርታችሁ አጠጥታችኋት ሳይቀር እናትየዋን እንዴት እንደተወለደም እናውቃለን እኮ። ይህንን ሁሉ ነገር ከልጅ ከራሷ አንደበት ሰምተናል። እነዚህን ሁሉ ነገሮች ያደረከው የሚያመልጥ መስሎት ነው እንደዚህ እየዋሻ ያለው። ምን ማታመልጥም ከነሱ እጅ። እኔም ይኸው በነፃነት አወራለሁ። ምን እያልክ ነው? ቆይ ስንት ስራ ያቆሻሻ ስራ እንዳላሰራኝ አላቅም ትለኛለህ? እናቴን ራሱ እኮ እንዴት እንዳስገደልካት ታውቃለህ? ማነህ? ምንድነው? ስለምንድን ነው የምታወራው? የምን ድራማ ነው የምትጫወቱት? እናቴ እኮ ያን ቆሻሻ ስራህን አልሰራም ስላለች እኮ ነው እሷ ትገደል ብለህ እኔን የመረጥከኝ ለስራክ። ያ የባዕድ አምልኮን እንዳስቀጥል ያልከኝ ሳልፈልግ ወደዚህ ህይወት ያስገባኝ እኮ አንተ ነህ። እንዴት ነው አላውቅም የምትለኝ? እኔ አላውቅህም። ምንድን ነው የምትሉት? መቼም ይህንን ሁሉ ነገር እንዲያደርግልህ የምትፈልገው እስከ ዛሬ ድረስ ያሰቃየው ልጅ ነው።
ፍለፊት መጥቶ አላቀውም እያልክ ያለው አንተ አላቅም የምትለው እስከመቼ እንደሆነ ግን በደንብ አሳያለሁኝ። መቼም ይሄ ልጅ እንደሌሎቹ ልጅ የወለድከው ልጅ ብቻ አይደለም። ለምን አላማ እንደምትፈልገውም በደንብ እያንዳንዱን ነገር ከስር ከመሰረቱ ድረስ ሰምተናል። እንግዲህ በምን አይነት ሁኔታ እንደተወለደ ታስታውሳላችሁ ተመልካቾች። ዳዊት ስላወላለዱ ሳይቀር ሲነግረን እናትየዋ ሳይቀር እንግዲህ የሱ ቤተሰቦች እንኳን እንዴት የገዛታቸውን እንዳስገደሉ እናትየዋ ከምትሞት እንግዲህ እናትየዋ ከምትተርፍ እንግዲህ ሃይማኖቷን የከዳች የኛን የባዕድ አምልኮ ያንቋሸሸች ሴት ናት። ብትሞትና ልጁ ይሻል ቢወለድ ይሻላል ብሎ በገዛታቸው ላይ ሞት የፈረዱ ሰዎች ናቸው እነዚህ ሰዎች። ከዛ ለምን ተወለደ ሲባል እንግዲህ የዛር መንፈሳችን ተረካቢ የአውሌ ቀራቢ እንዲሆን ለዚህ ተብሎ እንግዲህ ለዚህ አላማ ኦን ፐርፐዝ ያሰለጠኑት ልጅ ነው። የምታውቀውን ነገር ነው ላንተ እየነገርኩ ያለሁት። እያንዳንዱን ነገር ባክግራውንዶችን ሳይቀር በደንብ ሰምተናልኛ። አዲስ ታሪክ አይደለም ከዚህ በኋላ ምን ሰማው። ይሄንን ሁሉ የለፋችሁለት ከአያቶችህ ከቅድመ አያቶችህ የወረስከውን ነገር የሚያስቀጥልልህ ይሄ ልጅ ነው። ያንተ ነገር እንዳበቃለት እመን። ይሄንን ልጅ ግን ዘላለም እንዳታንሰራሩ ማድረግ እችላለሁኝ እኔ። ፍለፊትህ አላቀውም ያልከው ልጅ አንተ ላይ የደቀንኩትን ሽጉጥ አናቱ ላይ ብዬ ፍለፊትህ ስደፋለህ ምን ማለት እንደሆነ ያኔ ታየዋለህ። እንዴት ባዶን ልትቀር እንደሆነ ታየዋለህ። አላቀውም አይደል ያልከው? ምንም ነገር ደግሞ ማድረግ እንደምችል አይተኸኛል አይደለ? እንዴት ሆኜ እንዳገኘሁክ ደግሞ አይተኸኛል። ከአደጋችሁ እንዴት እንደተረፍኩ ደግሞ ታውቃለህ። ከዚህ ሁሉ ጊዜ መሃል ደግሞ ከዚህ ሁሉ ጥቃት በኋላ ምንም ለማድረግ አልመለስም። ምንም ማድረግ አለብኝ ብዬ ካሰብኩ አደርገዋለሁኝ። ያ እንዲሆን ትፈልጋለህ? አውሬም አምልኮም ዛርህም ዘላለም እንዳይቀጥል ነው ማደርግ። አሁንም ቢሆን አትቀጥልም። በቃ እሱን አትንኩት። ምን አደረጋችሁ? እሱንስ የኔ አይበቃችሁም? ይሄ የቀድሞ ታሪክ ነው። ብዙ የምታወራው አንዳንድ ነገሮች ቀደም የነበረ ታሪክ ከዘር ማንዘር እንደዚህ የነበረብን እንትን ነው እንጂ እሱን አትንኩት። ጥሩ ነው። ምንድነው ቀደም የነበረ ታሪክ? እንግዲህ ሙሉ ነገሮች እጅ ከፍንጅ እየተያዙ ዛፍ ላይ ስታደርጉት የነበረው ነገር፣ በየቤቱ ያገኘናቸው ነገር፣ ስታስተላልፋቸው የነበሩት ነገሮች እነሱ ቀደም ናቸው። ትናንት ከትናንት ወዲያ የሆኑ ታሪኮች እኮ ናቸው። በጣም የቀረበ ሰው ስለሽ እንኳን ስለዚህ ጉዳይ እኮ ነግሮናል እኮ። እኔ እንግዲህ ነው የማውቀው። እኔ ቀደም የነበረ ታሪክ ነው። ከዘርም ዘሬ ሲዋርስ የመጣ ጉዳይ ነው። እኔ ከዚህ ውጪ እንግዲህ ልነግራችሁ አሁንም በዛ ነገር ውስጥ አይደለሁም ያለሁት። አሁን ሰላማዊ ሰው ነኝ እኔ። ከዛ ነገር ውስጥ እኔ ወጥቻለሁ። ስለዚህ እሱን አትንኩት። አዎ ይሄንን ነው የምልህ። ይኸውልህ እንደዚህ ድፍንፍን አድርገህ ነገሮችን የምታልፍበት ምንም ምክንያት የለም። እያንዳንዱን ነገር ላደረካቸው ነገሮች በደንብ ታምንልኛለህ። ከዛ እኔ እናንተ እንቀጥላለን። ብዙ መፈልጋቸው ነገሮች ስላሉ የለሁበትም። ከዛ ነገር ወጥቻለሁ ብዬ አልተወልዲው ነገርኩ እኮ። አሁን ይኸውልህ አሁን መውጣትህ አለመውጣትህ ለኔ ጉዳይ አይደለም። እንዴት እንደምጠይቅህ እኔ አውቃለሁ። አሁን እኔ ካንተ የምፈልገው ወንድማችን በረከትን የት እንዳደረጉት እንድትነግረኝ ነው። እነዚህ ቀን በቀን ሊያስመልጡ ቀን በቀን ብቻ አይደለም እንግዲህ በየሰዓቱ ነው እየመጡ ያሉት ተመልካቾቻችን። በየሰዓቱ በየሁለት ሰዓቱ ነው እኛ ቦታ እየቀያየረን ያለ ነው። እስካሁን እየተከታተሉን ያሉት እነዚህ ሰዎች ከነሱ ነው ርቀታችንን እያሰፋን ያለ ነው። እዚህ ድረስ መጥተው አንተን ለማስመለጥ የሚጦሩትን ሰዎች በረከትን አሁኑኑ እንዲመልሱት አድርግ። ለመጨረሻ ጊዜ የምጠይቀህ ጥያቄ ይሄንን ነው። በረከትን የት እንዳለ አሁኑኑ ንገረን፣ ወይ ደግሞ ሰዎች እንዲመልሱት አድርግ አሁኑኑ። እኔ በረከት የምትለውን እኔ አይ ስለምትለው ሰው በረከት ነው ማን ነው ያልከው? እኔ ስለሱ ምንም ማቀው ነገር የለም። እንዴት ነው ማታቀው?
አላውቀውም አማላቀውም ሰው አላውቀው ልንቀያየር የነበረው እኮ ከሱ ጋር ነው የናንተ ሰው ሰጣችኋለሁ የኔ ልጅ መልሱልኝ ተባብለን እኮ ነው አይደለ በአንተ ሰዎች ትእዛዝ መሰረት ልጅህን አስቀምጠንልህ የኛን ሰው ልንወስድ ነበር አሁን እዚህ ጋር አላቀም ምትለኝ እንዴት ተከታተለንህ እኮ እንዳገኘን እኮ ታውቃለህ እኮ ምትክደውን ነገር ወቅ እንጂ ያላረኩትን ነገር ማላቀውን ሰው አትበለኝ እዚህ ጋር እዛ ጋር የሱ ቤተሰቦች እንዴት እንደተጨነቁ እየነገርኩ ነው ያለሁት ቤተሰብ ያለው ልጅ ነው ይሄ ልጅ አንድ ፍሬ ወጣት ነው በቃ ቆይ ለምን እንደማትነግረው የምታውቀውን ነገር እስካሁን የተሰቃየሁት አይበቃም ለምን እንደማትነግረው በቃ ንገረው የምታውቀውን ነገር ንገረው በቃ ምን ይፈጠር ነገር የለም ምን ማላውቀውን ነገር አልነገ በቃ አላውቀውም ይኸውልህ ይሄ ሂደት የተመቸህ ይመስለኛል መሰቃየት በደንብ የፈለክ ይመስለኛል እሱን አይደለም ደግሞ እንደ መደራደሪያ እያቀረብኩልህ ያለሁት የልጅህን ህይወት ነው እያቀረብኩልህ ያለሁት ታውቃለህ ልጅህ ለአንተ ምን እንደሆነ ታውቃለህ ማድረግ ያለብኝን እኔም ጠንቅቄ ያውቃለሁኝ እዚህ ጋርም ቁጭ ብዬ እያወራሁት ያለሁት በዚህ ልጅ ምክንያት ነው እዛ ጋር ቤተሰቦቹ ጓደኞቹ ሁላችንም ጭንቀት ውስጥ ነው ያለነው አንድ ምንም የማያውቅ የትንሽ ሰው የወጣት ልጅ ነፍስ ነው እዛ ጋር እናንተ እጅ ላይ ያሉት በቃ ንገረው አንተ ነህ ያገትከው በረከትን ካሜራማናችሁን አንተ ነህ ያገትከው ሌላ ማንንም አይሆንም እኔ ማቀው እውነት ነው በቃ አንተ ነህ ያገትከው እኔ እኮ ነግሬዋለሁ ማቀው ነገር እኮ ነግሬዋለሁ እኔ ግን ዋናው ቁልፉ አንተ ጋር ስለሆነ ንገረው በቃ እኔ እስካሁን ያርክልኝ ነገር የለማ በቃ ዛሬ ገና ልጠይቅ በቃ ንገራቸው እኔ ከዚህ ነገር አውጣኝ ታደገኝ እስቲ ከምንድነው ማውጣ ምን በቃ ነፃ እንድታረገኝ ፈልጋለሁ በቃ እኔ ካውሪው ስርዓት ነፃ መሆን ፈልጋለሁ ከነሱም ነፃ መሆን ፈልጋለሁ በቃ ንገራቸው የምታውቀውን የምን አውሬ ነው የምታወራው ትሰማኛለህ አንተ አረመኔ ሆንክ ሰው ነህ አሁን የተረዳሁት ነገር እንደውም ካንተ ይልቅ ይሄ አውሬ ይሻላል ካንተ 10,000 እጥፍ አውሬው ተሻለ ነው ምን አይነት አረመኔ ሰው ነህ ምን አይነት ጨካኝ ሰው ነህ ማድረግ ያለብኝን ነገር አሁን አደርገዋለሁኝ ልንገርህ አይደለ ለመጨረሻ ጊዜ ነው እየጠየቅኩ ያለሁት አለበለዚያ ግን በማትደራደርበት በልጅ ነፍስ ነው መመጣበት የሞከርኩትን ደግሞ አደርገዋለሁኝ እንዳደረኩት ደግሞ እስካሁን የደረስኩት ነገር በቂ ማሳያ ነው ምን ልታረገው ምን አረጋህ የተቀበላችሁት ሽጉጤት ነው ያረጋችሁት ትላንትና አምጡት ይሄንን ነው አይደል አንተ የምትፈልገው ቁጭ በል ሁሉን ነገር በረከትን የት እንዳረኩት ትነግረኛለህ ወይ ቁጭ በል እያልኩ ነው ቁጭ በል እኔ ማቆ ነገር ነገርኩህ አይደል እንዴ ቁጭ በል ምን አርኩ ምንም ማድረግ አልችልም እኮ እኔ ማቆ ነገር ነገርኩህ ትቀጥላለህ እያንዳንዱ ነገር ሽጉጡን አላነሳው እነግርሃለሁ እያለ ነው ቃታውን መሳብ ብቻ ነው የተቀባበለ ሽጉጥ ነው እንድትወው የምትፈልግ ከሆነ ትሰማኛለህ አዳምጠኝ መጀመሪያ አዳምጠኝ ምለውን ነገር አዳምጠኝ ይኸውልህ የተቀባበለ ሽጉጥ ነው ቃሳውን ብቻ መሳብ ነው የሚጠበቅብኝ አሁንም ቢሆን ለሰዎች ትደውላለህ ትእዛዝ ታስተላልፋለህ በረከትን አሁኑኑ ያለበት ቦታ ወይ ደግሞ ትጠቁመናለህ አሁኑኑ ሰውየው ነገር አሁኑኑ ትእዛዝ ታስተላልፋለህ በጣም ጥሩ እሺ ስልኩን አምጣ ምንም አይነት የስዋሂሊ ዞን እንዳይመጡ ምንም አይነት እርምጃ እንዳይወስዱ ምንም አይነት ግርግርም አፈልግ እየደወለ እኮ ነው ተረጋጋ አንተ እየደወለ ነው ሄሎ አሰፋ ሰላም ነህ እንዴት ነህ እባክህን ልጁን ምንም ነገር እንዳታደርጉት እባክህን እዚህ ልጁን ሊገሉብኝ ነውና ልጄን ሊገሉብኝ ነው እባክህና እባክህ ምንም ነገር ሳትነግሩ ልጁን ምንም እንዳለ ልጁን አስደብቁት እኛ በመንላቸው ሰዓትና በመንላቸው ቦታ እንዲያስቀምጡት ነገራቸው እኛ በመንልህ ቦታ ላይ ቦታውን ቴክስት እናደርጋለን ምንም ነገር ሳትሉ ቦታው ላይ ሄዳችሁ ታስቀምጡታላችሁ ልጁን ፕሊዝ በቃ ተነስ
አሁንም ይሄ ሰውዬ ምን አይነት አቋም ላይ እንዳለ ተመልክታችኋልና ምን አይነት ሰው እንደሆነ እንግዲህ የተሻለ እንደውም አውሬው የሚያስብ ነው እየመሰለኝ ያለው። እንግዲህ ምንድነው ለማድረግ የሞከረው በገዛ ልጁ ነፍስ ነበረ ለመምጣት የፈለግነው ዳዊትን እንግዲህ ያለበለዚያ ምንገልብህ ይሆናል ያለበትን ማትናገር ከሆነ ብለን እንግዲህ በመጨረሻም ለመስማማት ወይም ደግሞ አሰፋ የሚባለው ሰው ጋር ሲደውል በቀጥታ ተመልክታችኋልና እነሱ እንደ መደራደሪያ ያቀረቡት ቦታ እንግዲህ ሰወር ያለ ቦታ በጣም ደበቅ ያለ ቦታ ነበረ። እኛ ደግሞ ያ እንዲሆን አልፈለግንም። አሁንም አደጋ ውስጥ ወይም ደግሞ እነሱ ቀመር ውስጥ መግባት ስላልፈለገን እኛ በመረጥነው ቦታ ይሄን ልጅ ወይም ደግሞ በረከትን እንዲያስቀምጡት ነው ለማድረግ የሞከርነው። ተነጋግረናል። የኛን ሰዎች ደውለናል። ከኋላም እየተከተሉ ነው። ከፊትም ቀድመውን ያሉ ሰዎች አሉ። እንግዲህ ኃይላችንን እንግዲህ ጠርቀምቀም አድርገን በቦታው ላይ እየሄድን ያለ ነው። እድል እንዲቀናን ይሄን ልጅ ዛሬ በእጃችን እንድናስገባው ተመልካቾቻችን እንግዲህ ጸሎታችሁ ከኛ ጋር ይሁን ማለት እፈልጋለሁኝ። እድል ከቀናን ይሄን ልጅ ዛሬ በእጃችን አስገብተን የምናደር ይሆናል። በድል የምናጠናቀቅ ይሆናል። ፈጣሪ ከኛ ጋር እንዲሆን እግዚአብሔር እንዲረዳን ሁላችሁም በየሃይማኖታችሁ ጸልዩልን ማለት እፈልጋለሁ። እንግዲህ ይሄ ሰውዬ እንግዲህ ማድረግ የሚችለውን በሙሉ አቅሙን እያደረገ ነው። አሁንም ቢሆን እስካለበት ቦታ ድረስ እንግዲህ የተቻለውን አቅም ይሄ እሱን ለማስመለጥ እያደረጉ ነው። እሱ እንዳይሆን ነው እኛ እየሰራን ያለ ነው። ዛሬ እድል ከቀናን በረከት እጃችን አስገብተን የእናቱንም የኛንም የቤተሰቡንም ደስታ እናያለን የሚል እንግዲህ እምነት አለን። ይሄን ደግሞ ፈጣሪ እንዲረዳን ጸልዩልን። አሁን ወደ ቦታው እየሄድን ነው። ደውላችኋል አይደል ለኛ ሰዎች? እሺ እንግዲህ ተመልካቾቻችን የተቀጣጠርንበት ወይም ደግሞ እንዲያስቀምጡበት የተባባልንበት ቦታ ላይ በረከትን እዚህ ቦታ ላይ አድርጉት የተባለበት ቦታ ላይ ደርሰናል። እንግዲህ የኛ መኪናም ከኋላም አለ። እንግዲህ ከፊትም ቀደም ብሎ ሙሉ ቦታውን ለመክበብ ሞክረናል። ምክንያቱም እነሱ ወጥመድ ውስጥ ዛሬ መግባት አንፈልግም። በድል መመለስ ነው የምንፈልገው። ፈጣሪም ከረዳን እንግዲህ ምንድነው ቦታው እንግዲህ እንደምታዩት ኮንዶሚኒየም አካባቢ በጣም ብዙ ሰዎች የሚኖሩበት አካባቢ ነው። ማህበራዊ ኑሮ የሚበዛበት አካባቢ ነው። ሰዎችም ስላሉ ምንም አይነት የተለየ ግርግር ላለመፍጠር የተቻለንን በሙሉ እናደርጋለን። ምክንያቱም ሰዎችም እንዲረበሹ አንፈልግም። እኛ ይሄንን ቦታ ግን የመረጥ ነው እነሱ ወጥመድ ውስጥ መግባት ስለማንፈልግ ነው። ለዛ ልጁን እንዲያስቀምጡልን በረከትን በእጃችን እንዲያደርጉልን ፈለግን እንጂ ሰዎች እንዲረበሹ ስለማንፈልግ የተቻለንን ግርግር ላለመፍጠር እንሞክራለን። እንግዲህ ቦታው ላይ ደርሰናል። የነሱ ሰዎች እንግዲህ ያስቀምጡት ይመስለኛል። የሚፈጠረውን እንግዲህ አብረን እናያለን። እድል እንዲቀናን ፈጣሪ ከኛ ጋር እንዲሆን ጸልዩልን። እንግዲህ ወደፊት እንዲመጡ አድርጓቸው። ረበኖ ተመልካቾቻችን የኛ ሰዎች ምልክት እንዲሰጡን እየጠበቅን ነው። ሙሉን የኛ ሰዎች ከቦታል እና እነሱን እየተከታተሉ ነው። እንዳስቀምጡት በቀጥታ ምን ሄድ ይሆናል። ምንም አይነት ግርግር ሳይፈጠር ዛሬ በእጃችን እናስገባዋለን። እንግዲህ እየተጠጋን ያለን ይመስለኛል ከተባልንበት ቦታ ላይ ምልክት ሰጣችኋቸዋል አይደል እነሱ ምልክት እየተመለከታችሁ ዛሬ ምንም አይነት ነገር መፍጠር የለብንም። እንደሚታየኝ ደግሞ ሰዎች ያሉበት ሁኔታ ነው። ሰላማዊ የሆነ ቦታም ይመስላል። የቱ ጋር? እዚህ ጋር አቁም። በረከት ወይ በረከት ወንድሜ ወይኔ አምቡላንስ ቶሎ አሁን ደውል። በረከት ወንድሜ በረከት ቶሎ በል አፍጥ ነው። በረከት እየተነፈሰ አይደለም። በረከት ደውል በእናትህ አሁኑን ደውልላቸው ለኛ ሰዎች። በረከት